ወዳጆቼ በብዙ ክፍት በሮች ፊት ቆማችሁ ራሳችሁን በዓይነ ሕሊናችሁ ተመልከቱ። እያንዳንዱ በር ተስፋ ሰጪ ይመስላል። ነገር ግን ወደ ሰላም የሚመራው በር አንዱ ብቻ ነው። የእግዚአብሔርን ፈቃድ ስትፈልጉና የእርሱን መመሪያ ስትጠባበቁ ሕይወት እንዲህ ይሰማችኋል። በሕይወት ውስጥ እያንዳንዱ መንገድ የሆነ ቦታ ያደርሳል። ነገር ግን ሁሉም መንገድ ወደ ሰላም አይመራም። ዓለም ምቾትን፣ ስኬትንና እውቅናን እንድናሳድድ ታስተምረናለች። ሆኖም በልብ ውስጥ ጥልቅ የሆነ ዓለም ከምታስተምረው የላቀን ነገር የሚራብ የውስጥ ናፍቆት አለ። እርሱም በእግዚአብሔር ዓላማ ውስጥ የመመላለስ ናፍቆት ነው። አንድ ሰው በእግዚአብሔር ፈቃድ ውስጥ ሲመላለስ ግራ መጋባት በግልጽነት፣ ፍርሃት በእምነት ይተካል። በአንድ ወቅት እርግጠኛ ያልነበረበት ነገር ትርጉም ማግኘት ይጀምራል። በእግዚአብሔር ፈቃድ ውስጥ መመላለስ ራስን ስለመቆጣጠር አይደለም፣ ይልቁንም ራስን ስለመስጠት ነው። ስለ ነገ ዝርዝር ሁኔታ ሁሉ ማወቅ አይደለም፣ ነገን በእጁ የያዘውን ማመን ነው። ኢሳይያስ 30:21 እንዲህ ይላል፣ ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮችህ በኋላህ መንገዱ ይህች ናት፣ በእርሷም ሂድ የሚለውን ቃል ይሰማሉ ይላል። ይህ ጥቅስ እግዚአብሔር ስለ ፈቃዱ ዝም ብሎ እንደማያውቅ ያሳያል። ለመስማት ፈቃደኛ ለሆኑት ይናገራል፣ ይመራል፣ መንገዱንም ያጸናላቸዋል። ወዳጆቼ አንዳንዴ በእግዚአብሔር ፈቃድ መመላለስ በሰማይ ላይ ምልክቶችን ወይም ድንገተኛ ተአምራትን የሚፈልግ ይመስለናል። ነገር ግን ብዙ ጊዜ ልብን የሚመራው የእርሱ መንፈስ የዕለት ተዕለት የሹክሹክታ ድምፅ ነው። ድምፁ ጩኸት የለበትም፣ ነገር ግን ግልጽ ነው። አስደናቂ ላይሆን ይችላል፣ ነገር ግን እርግጠኛ ነው። መስማትን ስንማር የእርሱ እጅ አቅጣጫችንን ሲቀርጽ ማየት እንጀምራለን። በፈቃዱ መመላለስ በምቾት መመላለስ ማለት አይደለም። እምነታችንን በሚፈትኑ ወቅቶች ውስጥ ሊያሳልፈን ይችላል። ነገር ግን እያንዳንዱ ወቅት ዓላማ አለው። እኛ ባንረዳውም እንኳ ፈቃዱ ፍጹም ነው። ሮሜ 12:2 እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል። የእግዚአብሔር ፈቃድ እርሱን ለሚፈልጉት የተሰወረ አይደለም። መለወጥ በሚፈልግ ልብ አማካኝነት ይገለጣል። በፍርሃት ወይም በማመንታት ሳይሆን በእምነት ውስጥ ይገኛል። እያንዳንዱ ሰው እግዚአብሔር ያዘጋጀለት መንገድ አለው። በእርሱ ፈቃድ ስንመላለስ የዓለምን ይሁንታ አናሳድድም። ሊገለጽ በማይቻል ሰላም እንመላለሳለን። ሊናወጥ በማይቻል ዓላማ እንጓዛለን። ዛሬ ለሕይወታችን በእግዚአብሔር ፈቃድ ውስጥ በማስተዋል በእምነትና በመታዘዝ እንዴት እንደምንመላለስ እንማራለን። እንዲሁም በኢየሱስ ኃያል ስም ከእናንተ ጋር ኃይለኛ ጸሎት እጸልያለሁ። ስለዚህ እስከ መጨረሻው ተከታተሉና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። አሁን ይህንን ኃይለኛ እውነት እንመልከት፣ የእግዚአብሔርን ፈቃድ መስማትና መለየት። ወዳጆቼ በእግዚአብሔር ፈቃድ መመላለስ የሚጀምረው የእርሱን ድምፅ በማወቅ ነው። በመጀመሪያ ባልሰማችሁበት አቅጣጫ መከተል አትችሉም። እንዲሁም አስቀድማችሁ ያልተቀበላችሁትን መመሪያ መፈጸም አትችሉም። በእግዚአብሔር ፈቃድ ለመመላለስ የመጀመሪያው እርምጃ እርሱን በግልጽ መስማት መማር ነው። እግዚአብሔርን መስማት ለጥቂት ለተመረጡ ሰዎች ብቻ አይደለም፣ እርሱን አባት ብሎ ለሚጠራ ሁሉ ነው። ኢየሱስ በዮሐንስ 10:27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል ሲል የእርሱን ድምፅ መስማት የእያንዳንዱ አማኝ መለያ መሆኑን ግልጽ አድርጓል። እናንተ እርሱን በቀጥታ ማግኘት የማትችሉ አይደላችሁም። ቃሉን ለመስማት አልራቃችሁም። ነገር ግን ልብ ለመስማት ጸጥ ማለት አለበት። ጩኸት በበዛበት ዓለም ውስጥ እግዚአብሔርን መስማት የልብ ዝምታን ይጠይቃል። ይህ ማለት አእምሮን የሚያጨናንቁትን አስተያየቶች፣ ፍርሃቶችና ትኩረት የሚከፋፍሉ ነገሮችን ጸጥ እንዲሉ ማድረግ ማለት ነው። ከውስጥ መስማትን ስትማሩ መንፈሱ አቅጣጫን
በደረጃ ይገልጥላችኋል። እግዚአብሔርን መስማት ስለ መመሪያ ብቻ አይደለም፣ ስለ ግንኙነት ጭምር ነው። ደጋግማችሁ ሳትሰሙ የአንድን ሰው ድምፅ ማወቅ አትችሉም። ከእርሱ ጋር ጊዜ ሳታሳልፉ ደግሞ ደጋግማችሁ ድምፁን መስማት አትችሉም። ደጋግማችሁ ጊዜ ስታሳልፉ ድምፁን ለይታችሁ ታውቃላችሁ። ከዚያም የዚያን ሰው ሐሳብ፣ ፈቃድ፣ ልብ ታውቃላችሁ። ከአምላካችንም ጋር እንዲሁ ነው። በጸሎትና በቃሉ አማካኝነት ከእግዚአብሔር ጋር ጊዜ ስናሳልፍ የእርሱን ድምፅ መለየት እንጀምራለን። እርሱ አያደናግርም ወይም አይኮንንም። በሰላም ይመራል፣ እንዲሁም በግልጽነት ያጸናል። መዝሙር 25 ቁጥር 9 እንዲህ ይላል፣ ገሮችን በፍርድ ይመራል፣ ለገሮችም መንገድን ያስተምራቸዋል ይላል። ትሕትና ለመስማት ጆሮን ይከፍታል፣ ትዕቢት ግን ይዘጋዋል። ምን ማድረግ እንዳለባችሁ አስቀድማችሁ እንደምታውቁ ካሰባችሁ እግዚአብሔር ሊናገራችሁ የሚፈልገውን መቀበል አትችሉም። ነገር ግን ልባችሁ በትሕትና በፊቱ ሲሰግድ መመሪያው ግልጽ ይሆንላችኋል። የብላቴናውን ሳሙኤልን ታሪክ ተመልከቱ። በአንደኛ ሳሙኤል 3 ከ3 እስከ 10 ባለው ክፍል ሳሙኤል በታቦቱ አጠገብ ተኝቶ ነበር። ድምፅ ስሙን ሲጠራው በሰማ ጊዜ ኤሊ መስሎት ወደ እርሱ ሮጠ። 3 ጊዜ ያንኑ ድምፅ ሰማ። 3 ጊዜም ወደ ኤሊ ሮጠ። ከዚያም ኤሊ ብላቴናውን የሚጠራው እግዚአብሔር መሆኑን ተረዳና ጌታ ሆይ ባሪያህ ይሰማልና ተናገር እንዲል ነገረው። ሳሙኤል መልስ በሰጠ ጊዜ እግዚአብሔር ግልጽ በሆነ መገለጥ ይናገረው ጀመር። ትምህርቱ ኃይለኛ ነው። እግዚአብሔር ይናገር ነበር። ነገር ግን ሳሙኤል ገና ድምፁን አላወቀም ነበር። ድምፁን መለየት መማር ነበረበት። ብዙ አማኞች የሚያመልጣቸው ነገር ይህ ነው። እግዚአብሔር እየተናገረ ያለ ዝም ያለ ይመስላቸዋል። ድምፁን መለየት ብቻ አልተማሩም። እግዚአብሔር አሁንም በቃሉ በመንፈሱና በልብ ውስጥ በሚገኝ ሊናወጥ በማይችል ሰላም ይናገራል። የእርሱ ድምፅ ከቃሉ ጋር በፍጹም አይቃረንም። በሚናገርበት ጊዜ ከእውነት ጋር ይጣጣማል። ወደ ምቾት ሳይሆን ወደ ጽድቅ ይስባችኋል። ወደ ዓላማ እንጂ ወደ መዘናጋት አይጠራችሁም። ሁል ጊዜም ሰላምን ይዞ ይመጣል። ወዳጆቼ፣ ብዙዎች በእግዚአብሔር ፈቃድ ለመመላለስ የሚቸገሩበት አንዱ ምክንያት ትዕግስት ማጣት ነው። የመጀመሪያውን እርምጃ ከመውሰዳቸው በፊት ሙሉ መመሪያ ይፈልጋሉ። ነገር ግን እግዚአብሔር ብዙ ጊዜ ፈቃዱን የሚገልጠው በአንድ ጊዜ አንድ መመሪያ በመስጠት ነው። ከመረዳታችሁ በፊት እንድትታዘዙ ይጠራችኋል። አብርሃም አገሩን ትቶ እንዲወጣ የሚናገረውን የእግዚአብሔርን ድምፅ በሰማ ጊዜ ሙሉውን ዕቅድ አልተቀበለም ነበር። መጀመሪያ ታዘዘ፣ ከዚያም መንገዱ ተገለጠለት። እምነት ያለ ሙሉ ዝርዝር መረጃ ይታዘዛል። ምክንያቱም እምነት በገዛ እውቀታችሁ መተማመን አይደለም፣ በእግዚአብሔር ማንነት መተማመን እንጂ። በእርሱ ማንነት ስትተማመኑ ወደ ትክክለኛው መድረሻ እንደሚመራችሁ በማወቅ እያንዳንዱን እርምጃ መውሰድ ትችላላችሁ። በፈቃዱ ለመመላለስ ውጤቱን የመቆጣጠር ፍላጎታችሁን መተው አለባችሁ። በጊዜው መታመን አለባችሁ። እርሱ በፍጹም ወደ ግራ መጋባት አይመራችሁም። መገኘቱ አብሮ ወደማይሄድበት ቦታ በፍጹም አይልካችሁም። የእርሱን መመሪያ ስትከተሉ ሰላም ታገኛላችሁ። መንገዱ ቀላል ባይሆንም እንኳ የእግዚአብሔር ፈቃድ ማረጋገጫ ምቾት አይደለም፣ ሰላም ነው። ፊልጵስዩስ 4:7 እንዲህ ይላል፣ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ያ ሰላም አቅጣጫችሁን የሚያረጋግጥ የመንፈስ ድምፅ ነው። ዓለም ሲናወጥ የእርሱ ሰላም ጸንቶ ይቆማል። እግዚአብሔርን መስማት ማለት ተግሳጽንም መስማት ማለት ነው። ከፈቃዱ ውጪ ስትመላለሱ መንፈስ ቅዱስ በለሰለሰ ሁኔታ ይወቅሳችኋል። ይህ በፍጹም እናንተን ለማሳፈር አይደለም፣ ይልቁንም ወደ ደህንነት ለመመለስ ነው። ተግሳጽ የፍቅር ስጦታ ነው፣ ከጥፋት ይጠብቃችኋል። ዮናስ ከእግዚአብሔር ፈቃድ በሸሸ ጊዜ እግዚአብሔር አልተወውም፣ አቅጣጫ አስለወጠው እንጂ።
ማዕበሉ ቅጣት አልነበረም፣ አቅጣጫን ማስተካከያ ነበር። እግዚአብሔር ዓላማችሁን ለመጠበቅ ሲል ብዙ ጊዜ እቅዳችሁን ያቋርጣል። ለተግሳጽ ስትገዙ ደግሞ ወደ መንገዳችሁ ይመልሳችኋል። ከእግዚአብሔር የሚመጣ እያንዳንዱ አቅጣጫን የማስተካከል እርምጃ ምሕረትን ይዟል። ይህ ማለት አሁንም ለእኛ ዓላማ አለው ማለት ነው። አሁንም ከእርሱ ጋር ለመመላለስ ተጠርተናል ማለት ነው። አንዳንዴ የእግዚአብሔር ድምፅ በሌሎች መንገዶች በኩል ይመጣል። በስብከት፣ በጓደኛ ወይም በጸጥታ ጊዜ ሊሆን ይችላል። ከቃሉ ጋር የሚስማሙትን እነኛን ረቂቅ ስሜቶች ችላ አትበሉ። መንፈስ ቅዱስ ትእዛዝ ከመስጠቱ በፊት ብዙ ጊዜ በሹክሹክታ ያሳውቃል። ትክክል ስለሆነውና ስላልሆነው ነገር ለስላሳ ግንዛቤ ይሰጣችኋል። ያ ግንዛቤ የእናንተ ቅዠት አይደለም። የእርሱ መንፈስ ከመንፈሳችሁ ጋር የሚመሰክረው ምስክርነት ነው። ሮሜ 8 ቁጥር 14 እንዲህ ይላል፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። በመንፈስ መመራት ማለት የእርሱን መመሪያ እያወቁ መመላለስ ማለት ነው። በትልቅ ውሳኔዎች ላይ ብቻ ሳይሆን በተራ የዕለት ተዕለት ሁኔታዎች ውስጥ እንኳ መንፈስ ቅዱስ ይመራችኋል። አቅጣጫችሁን በሚቀርጹ የዕለት ተዕለት ምርጫዎች ውስጥ ይመራችኋል። በንግግሮች፣ በሐሳቦችና በጸጥታ የጸሎት ጊዜያት ውስጥ ይመራችኋል። በፈቃዱ መመላለስ የምትጀምሩት በዚህ መንገድ ነው። ወዳጆቼ፣ የእግዚአብሔር ድምፅ ባለፉት ስህተቶቻችሁ አይገደብም። ርቃችሁ ከሆነ አሁንም ሊደርስላችሁ ይችላል። መመሪያው በውድቀት ምክንያት አይሰረዝም። ጸጋው የመስማት ችሎታችሁን ያድሳል። ንስሐ ገብታችሁ ወደ እርሱ ስትመለሱ ድምፁ ከምንጊዜውም በላይ ግልጽ ሆኖ ይመለሳል። ያለፈው ታሪካችሁ አቅጣጫችሁን አዘግይቶት ሊሆን ይችላል፣ ነገር ግን አላጠፋውም። እግዚአብሔር አሁንም ወደፊት የሚሄድበት መንገድ አለው። መንፈሱ አሁንም እየተናገረ ነው። ፈቃዱም አሁንም እየተገለጠ ነው። ማድረግ ያለባችሁ ነገር ቢኖር መስማት ብቻ ነው። በእግዚአብሔር ፈቃድ ለመመላለስ ድምፁን በመስማት ቃናውን በመለየትና መመሪያውን በመታዘዝ መጀመር አለባችሁ። ስትሰሙት ከዓላማ ጋር ትጓዛላችሁ። ስትታዘዙት በሰላም ትመላለሳላችሁ። ስትታመኑበት ደግሞ በፈቃዱ መካከል ትኖራላችሁ። አሁን ደግሞ በእግዚአብሔር ፈቃድ ላይ ባለው መታዘዝና እምነት ላይ እናተኩር። ወዳጆቼ፣ የእግዚአብሔርን ፈቃድ መስማት መጀመሪያው ብቻ ነው። በዚያ ውስጥ መመላለስ መታዘዝንና እምነትን ይጠይቃል። መታዘዝ መስማትንና መስማማት ብቻ አይደለም፣ መስማትና ማድረግ ነው። ብዙ ሰዎች እውነትን ይሰማሉ፣ ነገር ግን በፍጹም ተግባር ላይ አያውሉትም። ይሰማሉ፣ ነገር ግን ምንም ለውጥ አያሳዩም። በእግዚአብሔር ፈቃድ የመመላለስ በረከት በመስማት ብቻ አይገኝም፣ እርሱ የሚለውን በማድረግ እንጂ። የያዕቆብ መልእክት 1 ቁጥር 22 እንዲህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይለናል። ያለ ተግባር መስማት ግራ መጋባትን ይፈጥራል። መታዘዝ ደግሞ ግልጽነትን ያመጣል። ስትታዘዙ ለቀጣዩ እርምጃ ብርሃን ይመጣል። ስትዘገዩ ጨለማው ይጨምራል። እያንዳንዱ የመታዘዝ ተግባር ቀጣዩን አቅጣጫ ይገልጣል። ሙሉውን ምስል ማወቅ አያስፈልጋችሁም። የመጨረሻውን መመሪያ መታዘዝ ብቻ ነው የሚጠበቅባችሁ። በታዛዥነት ስትመላለሱ እግዚአብሔር ለውጤቱ ኃላፊነቱን ይወስዳል። በዘፍጥረት 22 ከ1 እስከ 14 ያለው የአብርሃም ታሪክ ስለ እምነትና መታዘዝ ጥልቅ ምስል ይሰጠናል። እግዚአብሔር ለአብርሃም አንድያ ልጁን ይስሐቅን ወስዶ መስዋዕት አድርጎ እንዲያቀርብ ነገረው። ይህ ለሰው አእምሮ ምንም ትርጉም አይሰጥም ነበር። ይስሐቅ የተስፋው ልጅ ነበር። ነገር ግን አብርሃም ያለምንም ጥያቄ ታዘዘ። ማልዶ ተነስቶ ወደ ተራራው ሄደ። በተራራው ጫፍ ላይ ቢላዋውን ሲያነሳ እግዚአብሔር አስቆመውና አውራ በግ አዘጋጀለት። ፈተናው ስለ መስዋዕቱ አልነበረም፣ ስለ እምነት ነበር። አብርሃም ከስሜቱ ይልቅ በእግዚአብሔር ድምፅ እንደሚታመን አረጋገጠ። በዚያ መታዘዝ ምክንያት እግዚአብሔር ኪዳኑን በአብርሃም ዘር አጸና።
መታዘዝ የሚያደርገው ይህንን ነው። በሌላ በምንም መንገድ የማይገኙ ተስፋዎችን ይከፍታል። ስትታዘዙ እምነታችሁን በቃል ሳይሆን በተግባር ታረጋግጣላችሁ። እግርን ለመራመድ የማያንቀሳቅስ እምነት አይደለም። እምነት እያንዳንዱን ምክንያት ባትረዱትም እንኳ ወደ እግዚአብሔር ዕቅድ ውስጥ ያንቀሳቅሳችኋል። ስትታዘዙና ስትታመኑ እግዚአብሔር ኪሳራ የመሰለውን ነገር ወደ በረከት ይለውጠዋል። ወዳጆቼ፣ መታዘዝ ሁል ጊዜ ይፈትናል። ፈተናው እግዚአብሔር እንደምትወዱት ለማየት አይደለም፣ እናንተ እምነታችሁ ምን ያህል ጥልቅ እንደሆነ እንድታዩ ነው። ጌታ ሆይ አምነሃለሁ ማለት አንድ ነገር ነው። መመሪያው የማይመች በሚሆንበት ጊዜ በዚያ እምነት ላይ ተመስርቶ እርምጃ መውሰድ ደግሞ ሌላ ነገር ነው። መታዘዝ ለሥጋ ተፈጥሯዊ አይደለም። ከፍርሃት አልፎ ለመሄድ እምነትን ይጠይቃል። እምነት በተግባራዊ እንቅስቃሴ ያድጋል። ይበልጥ በታዘዛችሁ ቁጥር ቃሉ ሊታመን እንደሚችል ይበልጥ ትማራላችሁ። መታዘዝ እምነትን ይመግባል። እምነት ደግሞ ለመታዘዝ ኃይል ይሆናል። እነዚህ ሁለቱ አብረው ሲሄዱ ተአምራት ይከተላሉ። አሁን በኢያሱ መጽሐፍ ምዕራፍ 6 ከቁጥር 2 እስከ 5 ያለውን የኢያሱን ታሪክ እንመልከት። እግዚአብሔር የኢያሪኮን ቅጥር ለ6 ቀናት በቀን 1 ጊዜ በሰባተኛው ቀን 7 ጊዜ እንዲዞሩ ነገረው። የትኛውም የጦር ስልት እንዲህ ያለ ነገር አይመክርም። ምንም አይነት የጦር መሳሪያ አልተነሳም። ምንም አይነት ውጊያ አልነበረም። ከቀንደ መለከቱ ድምፅ በቀር ምንም ጩኸት አልነበረም። ለሌሎች ሞኝነት ይመስል ነበር። ነገር ግን ኢያሱ የተናገረውን ስለታመነ ታዘዘ። በሰባተኛው ቀን በጮኹ ጊዜ ቅጥሩ ተደርምሶ ወደቀ። መታዘዝ በጉልበት ብቻ ሊገኝ የማይችልን ድል አመጣ። ይህ የሚያሳየን እምነትና መታዘዝ በጭፍን የሚደረጉ ነገሮች አለመሆናቸውን ነው። እነርሱ በእግዚአብሔር ታማኝነት ላይ ባለው መተማመን ላይ የተመሰረቱ ናቸው። እርሱ መመሪያ ሲሰጥ ውጤቱን አስቀድሞ ያውቃል። እንዴት እንደሚሆን ላይታያችሁ ይችላል። ነገር ግን እርሱ ቀድሞ መንገድን አዘጋጅቷል። የእናንተ መታዘዝ እርሱ አስቀድሞ ያቀደውን ነገር ተግባራዊ ያደርገዋል። አንዳንዴ መታዘዛችሁ በዙሪያችሁ ላሉት ሰዎች ትርጉም አይሰጥም ይሆናል። ምርጫችሁን ይጠራጠሩ ይሆናል። ሞኝነት ሊሉት ይችላሉ። ነገር ግን እውነተኛ መታዘዝ በሰው ይሁንታ አይለካም፣ በእምነት እንጂ። ኖህ መርከቧን ሲሰራ ምንም አይነት ግልጽ የሆነ አመክንዮ የሌለውን ትዕዛዝ ታዘዘ። በብዙ የሥነ መለኮት ምሁራን እንደሚታመነውና ከመጽሐፍ ቅዱስ አንዳንድ አስረጂ ጥቅሶች በመነሳት ከዚያ በፊት በምድር ላይ ዝናብ ዘንቦ አያውቅም ነበር። ሆኖም እግዚአብሔር ስላዘዘው ሰራ። ያ መታዘዝ ቤተሰቡን አዳነ። ሌሎች ሲሳለቁበት፣ እርሱ ግን መስራቱን ቀጠለ። ሌሎች ሲጠራጠሩ፣ እርሱ ግን ማመኑን ቀጠለ። መታዘዝ ስለ ምቾት አይደለም፣ ስለ ጽኑ እምነት እንጂ። እግዚአብሔር የነገራችሁን ነገር ሁሉም ሰው እስኪስማማበት ካሰባችሁ በፍጹም አትንቀሳቀሱም። በፈቃዱ ውስጥ የሚመላለሱት ብቻቸውን በሚቆሙበት ጊዜም እንኳ ይታዘዙታል። ወዳጆቼ፣ መታዘዝ ደግሞም ይጠብቃል። እግዚአብሔር መመሪያ ሲሰጣችሁ እናንተን ለመገደብ አይደለም፣ እናንተን ለመጋረድ ነው እንጂ። ከእግዚአብሔር የሚመጣ እያንዳንዱ ትእዛዝ በውስጡ ጥበቃን ይዟል። ከትእዛዙ ውጪ ስትወጡ ከጥበቃው ውጪ ትወጣላችሁ። የሎጥ ሚስት ወደ ኋላ በመመልከት ባለመታዘዟ ሁሉንም ነገር አጣች። መታዘዝ ግን በበረከት ቦታ ያቆያችኋል። መታዘዝን ከእምነት መለየት አትችሉም። በእግዚአብሔር ሙሉ በሙሉ የምትተማመኑ ከሆነ መታዘዝ ተፈጥሯዊ ይሆንላችኋል። የእርሱን ቸርነት ስትጠራጠሩ ግን መታዘዝ ይከብዳል። ጠላት ስለ እግዚአብሔር ማንነት ጥርጣሬን ለመዝራት የሚሞክረው ለዚህ ነው። ልቡን ከተጠራጠራችሁ ቃሉን ለመከተል ታመነታላችሁ። ነገር ግን ፈቃዱ በጎ፣ ደስ የሚያሰኝና ፍጹም መሆኑን ስታውቁ መታዘዝ ደስታችሁ ይሆናል። የምትከተሉት ቅጣትን በመፍራት ሳይሆን ስለምትወዱት ይሆናል። እውነተኛ መታዘዝ ከፍቅር ይፈልቅ። በሁለተኛ ነገሥት 5 ከ9 እስከ 14 ባለው ክፍል
ንዕማን ለመፈወስ ወደ ነቢዩ ኤልሳ መጣ። ኤልሳ በዮርዳኖስ ወንዝ 7 ጊዜ እንዲታጠብ ነገረው። ንዕማን ተቆጣ። አስደናቂ ተአምር ጠብቆ ነበር። የደማስቆ ወንዞች የተሻሉ እንደሆኑ ተናገረ። ነገር ግን አገልጋዮቹ እንዲታዘዝ አባበሉት። 7ኛውን ጊዜ ሲጠልቅ ቆዳው እንደ ሕፃን ልጅ ቆዳ ሆነ። ተአምሩ የመጣው በቀላል መታዘዝ ነው። አንዳንዴ የእግዚአብሔር መመሪያዎች ተራ ሊመስሉ ይችላሉ፣ ነገር ግን በውስጣቸው ድንቅ ኃይል አለ። ዋናው ነገር የተግባሩ ትልቅነት ሳይሆን ከጀርባው ያለው ልብ ነው። በእምነት ስትታዘዙ ቀላል የሚመስለው ነገር ኃይለኛ ይሆናል። መታዘዝ ትዕግስትንም ያስተምራል። የእግዚአብሔር ጊዜ የፈቃዱ አካል ነው። ታዛችሁ እንኳ መጠበቅ ሊኖርባችሁ ይችላል። ያ የጥበቃ ወቅት አለመታዘዝ ማለት አይደለም። እግዚአብሔር እናንተ ማየት የማትችሏቸውን ነገሮች እያስተካከለ ነው ማለት እንጂ። እምነት እግዚአብሔርን አያስቸኩልም፣ በእርሱ ዕቅድ ውስጥ ያርፋል። ዳዊት በወጣትነቱ ንጉሥ ሆኖ ተቀባ። ነገር ግን ለብዙ ዓመታት በዙፋኑ ላይ አልተቀመጠም። በዚያ የጥበቃ ጊዜ ተስፋውን ብቻ ሳይሆን ጌታን መታመንን ተማረ። ሳኦል በሚያሳድደው ጊዜ እንኳ ለሳኦል ክብር ሰጠ። መታዘዙና መጠበቁ ለዙፋኑ አዘጋጀው። እግዚአብሔር ለእያንዳንዱ ጸሎት ወዲያውኑ መልስ ቢሰጥ እምነታችሁ በፍጹም አያድግም ነበር። ውድ ወዳጆቼ፣ መታዘዝ ከመጠባበቅ ጋር ሲገናኝ እምነት ይበስላል። ታዛችሁም እንኳ ፈተናዎች የሚገጥሟችሁ ጊዜያት ይኖራሉ። ይህ ማለት የእግዚአብሔር ፈቃድ ጠፋባችሁ ማለት አይደለም። መንፈሳችሁን እያጠነከረ ነው ማለት ነው እንጂ። ኢየሱስ በሉቃስ 17 ከ14 እስከ 5 ባለው ክፍል ለለምጻሞቹ ሄደው ራሳቸውን ለካህናት እንዲያሳዩ በነገራቸው ጊዜ ገና አልተፈወሱም ነበር። ነገር ግን ሲሄዱ ነጹ። ፈውሱ የመጣው በእንቅስቃሴ ላይ ያሉ ነው። መታዘዛቸው ተአምራቸውን ተግባራዊ ያደረገው። አንዳንዴ ውጤቱ የሚመጣው የመጀመሪያውን እርምጃ ከወሰዳችሁ በኋላ ብቻ ነው። መታዘዝ መገለጥን ያመጣል። እምነት እስክታዩት ድረስ እንድትጓዙ ያደርጋችኋል። ወዳጆቼ፣ መታዘዝ ሁል ጊዜ የሆነ ነገር ማድረግ ማለት አይደለም። አንዳንዴ ዝም ብሎ መቆየት ነው። እግዚአብሔር ጠብቅ ሲል መጠበቅ መታዘዝ ይሆናል። ተንቀሳቀስ ሲል መንቀሳቀስ መታዘዝ ይሆናል። ዝም በል ሲል ዝምታ መታዘዝ ይሆናል። እያንዳንዱ መመሪያ አስፈላጊ ነው። እያንዳንዱ ትዕዛዝ ዓላማ አለው። ይበልጥ በታዘዛችሁ ቁጥር ልባችሁ ከእርሱ ጋር ይጣጣማል። የእግዚአብሔር ፈቃድ አያስገድድም፣ በፍቅርና በእምነት ይከተላል እንጂ። ያለ መዘግየት መታዘዝንና ያለ ፍርሃት መታመንን ስትማሩ በሁሉም ወቅቶች ታማኝነቱን ታያላችሁ። ፈቃዱ ለሚታዘዙትና ለሚታመኑት የራቀ ወይም አስቸጋሪ ሳይሆን ቅርብና ሰላም የሞላበት መሆኑን ታስተውላላችሁ። አሁን ደግሞ በእግዚአብሔር ፈቃድ ውስጥ ስላለው ጽናትና ታማኝነት እናስብ። በእግዚአብሔር ፈቃድ መመላለስ የአንድ ጊዜ የታዛዥነት ተግባር ሳይሆን የማያቋርጥ የጽናት ጉዞ ነው። ብዙዎች በብርታት ይጀምራሉ፣ ነገር ግን መንገዱ ሲከብድ ይዝላሉ። ሁሉም ነገር ምቹ ሲሆን መከተል ቀላል ነው። እውነተኛ እምነት የሚረጋገጠው ምንም ትርጉም በማይሰጥበት ጊዜም እንኳ መጓዝን ስትቀጥሉ ነው። ጽናት ስሜቶች ሲጠፉ ጸንቶ የሚቆም ጥንካሬ ነው። እምነታችሁ በውጤቱ ላይ ሳይሆን በሚመራችሁ አካል ላይ መሆኑን ያሳያል። ዕብራውያን 10:36 እንዲህ ይላል፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና ይለናል። ይህ ማለት ተስፋው ብዙ ጊዜ የሚመጣው ከሂደቱ በኋላ ነው ማለት ነው። በመታዘዝና በሽልማት መካከል ጽናት አለ። ጽናት ድክመት አይደለም፣ ቁጥጥር ስር ያለ ድፍረት ነው። ማንም በማያይበት ጊዜ ታማኝ ሆኖ መቆየት ማለት ነው። በእግዚአብሔር ፈቃድ ስትመላለሱ የዝምታ ወቅቶች ይኖራሉ። ትታዘዛላችሁ፣ ግን ምንም ውጤት አታዩም። ትጸልያላችሁ፣ ግን ምንም መልስ አትሰሙም። ነገር ግን ዝምታ ማለት አለመገኘት ማለት አይደለም። እግዚአብሔር ልብን ለማንጠር ጥበቃን ይጠቀማል።
ፍርሃት በነበረበት ቦታ ትዕግስትን ይገነባል። ጸንታችሁ ስትቆሙ ይበልጥ ትጠነክራላችሁ። የሚቸኩሉ ሰዎች የሚጸኑት የሚያገኙትን ነገር ያጣሉ። በዘፍጥረት ከምዕራፍ 39 እስከ 41 ያለውን የዮሴፍን ታሪክ ተመልከቱ። ስለ ታላቅነት ሕልም አልሞ ነበር፣ ነገር ግን ተከዳ፣ በባርነት ተሸጠ እና ታሰረ። በሕይወቱ ውስጥ ምንም ነገር የተስፋውን ቃል የሚመስል አልነበረም። ሆኖም ዮሴፍ ታማኝ ሆኖ ቆየ። ከጲጢፋራ ሚስት የመጣውን ፈተና ተቋቋመ። በወህኒ ቤት በቅንነት አገለገለ። በተረሳ ጊዜም አላማረረም። ያ ጽናት መንፈሱን ቀረጸው። ጊዜው ሲደርስ እግዚአብሔር ከወህኒ ቤት ወደ ቤተ መንግሥት አወጣው። የእግዚአብሔር ፈቃድ ከክብር በፊት በችግር ውስጥ መራው። ዮሴፍ ተስፋ ቢቆርጥ ኖሮ ዓላማው ያመልጠው ነበር። ጽናት ወደ ዕጣ ፈንታው አደረሰው። ወዳጆቼ፣ ሕይወት ሲለዋውጥ ጽናት ታማኝ ሆናችሁ እንድትቆዩ ያደርጋችኋል። ታማኝነት ማለት ተስፋው ባልታየበት ሁኔታ እንኳ ትክክለኛውን ነገር ማድረግ ማለት ነው። ሲደክም መጸለይ፣ ባዶ ሲሆኑ መስጠት፣ ሲጎዱ ይቅር ማለት ነው። ገላትያ 6 ቁጥር 9 እንዲህ ይላል፣ ባንዝልም በጊዜው እናጭዳለንና መልካም ሥራን ለመስራት አንታክት። ይህ ጥቅስ ተስፋን ከጽናት ጋር ያገናኛል። ተስፋ የምታጭዱት ተስፋ ላለመቁረጥ ስትወስኑ ነው። ትዕግስታችሁን የሚፈትን እያንዳንዱ ፈተና እምነታችሁን ያጠነክራል። ያለ ጽናት መታዘዝ ይጠፋል፣ በጽናት ግን መታዘዝ ይበስላል። ጽናት በስቃይ ውስጥም ቢሆን ልባችሁን ይጠብቃል። ይቅር ስትሉ ወደ እግዚአብሔር ፈቃድ ትመለሳላችሁ። ይቅር አለማለት ሰላምን ያርቃል። ኢየሱስ በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ባለ ጊዜ በስቃይ ውስጥ ያለን ጽናት አሳይቷል። ያ በመከራ ውስጥ ያለ ፍቅር ነው። እውነተኛ ጽናት ቁስልን መቋቋም ብቻ አይደለም፣ እየታመሙም ቢሆን ንጹሕ ሆኖ መቆየት ነው። በደል ሲደርስባችሁ ፍቅርን መምረጥ ነው። ያ ነው ታማኝነት ተፈትኖ የተረጋገጠ። በነህምያ ምዕራፍ 4 እና 6 ላይ ያለው የነህምያ ታሪክ ሌላው የጽናት ምስል ነው። እግዚአብሔር የኢየሩሳሌምን ቅጥሮች እንደገና እንዲሰራ ጠራው። ጠላቶቹ አፌዙበት፣ አስፈራሩትና ሊያስቆሙት አሴሩ። በጥሪዎችና በውሸት ሊያዘናጉት ሞከሩ። ነገር ግን ነህምያ ትልቅ ሥራ እሰራለሁ፣ እወርድም ዘንድ አይቻለኝም፣ ሥራውን ትቼ ወደ እናንተ በመውረዴ ስለምን ሥራው ይተጓጎል አለ። ለማቆም ፈቃደኛ አልሆነም። ጽናቱ ጠላቶቹን ዝም አሰኛቸው። ጽናት ተቃውሞን ያከሽፋል። ተስፋ ላለመቁረጥ ስትወስኑ በእናንተ ላይ የሚታቀድ እያንዳንዱ ዕቅድ ኃይል ያጣል። የእግዚአብሔር ፈቃድ ትኩረት እና ጽኑ ልብ ይጠይቃል። ጽናት በጩኸት እንዳትናወጡ ይጠብቃችኋል። ጽናት በኪሳራም ጊዜ ያጸናችኋል። ኢዮብ ከመጠን በላይ የሆነ ፈተና ደረሰበት። ልጆቹን፣ ሀብቱንና ጤናውን አጣ። ሆኖም ኢዮብ በኢዮብ መጽሐፍ 1 ቁጥር 21 ላይ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። በእግዚአብሔር ላይ ስለ ስቃዩ አላጉረመረመም፣ ነገር ግን በስቃዩ ውስጥ አመሰገነው። ያ ከእምነት የተወለደ ጽናት ነው። በሐዘን ውስጥ ስትጸኑ በጥንካሬ ታድጋላችሁ። ጽናት ስቃይን ወደ ምስክርነት ይለውጠዋል። እምነት ከቃል በላይ መሆኑን ያሳያል። በእሳት ውስጥ ያለ እምነት ነው። ጸሎት ጽናትን ይገነባል። ሉቃስ 18 ቁጥር 1 እንዲህ ይላል፣ ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። ጸሎት መንፈሳችሁን እንደ መልህቅ አጽንቶ ይይዘዋል። መጸለይ ስታቆሙ ትኩረታችሁን ታጣላችሁ። መጸለይ ስትቀጥሉ ጥንካሬን ታገኛላችሁ። ጽናት በጸሎት ቦታ ያድጋል። በጸለያችሁ ቁጥር እምነታችሁ እንደገና ይተነፍሳል። ጸሎት ሁል ጊዜ መጀመሪያ ሁኔታዎችን አይለውጥም። ሁኔታዎች እስኪቀየሩ ድረስ እንድትጸኑ እናንተን ይለውጣችኋል። በቋሚነት የሚጸልዩ ሰዎች በማዕበል ውስጥ ጸንተው የሚቆሙት ለዚህ ነው። ታማኝነት በተግባር ያለ ጽናት ነው። በትንሹ ነገር ታማኝ የሆኑ ለታላቅ ነገር ይዘጋጃሉ። ዳዊት
ታማኝነትን የተማረው በሜዳ እንጂ በቤተ መንግስት አልነበረም። ጎልያድን ከመጋፈጡ በፊት በበጎች መካከል ለእግዚአብሔር ዘመረ። በግል የነበረው ታማኝነት በአደባባይ ድልን አስገኘለት። የእግዚአብሔር ፈቃድ ማንም በማያያቸው ትናንሽ መታዘዞች ይገነባል። በትንሽ ነገር ታማኝ ስትሆኑ ለብዙ ትሾማላችሁ። ሉቃስ 16:10 እንዲህ ይላል፣ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ይላል። ታማኝነት ለመለኮታዊ ተልእኮ ያዘጋጃችኋል። ወዳጆቼ፣ መዘግየትን እንደ መከልከል በፍጹም አትቁጠሩት። መልሶች ጊዜ ሲወስዱ እግዚአብሔር እየነፈጋችሁ አይደለም፣ እያዘጋጃችሁ ነው እንጂ። እያንዳንዱ መዘግየት እናንተ ማየት የማትችሉትን ነገር ይጠብቃል። እያንዳንዱ ቆይታ በውስጣችሁ ያለውን ነገር ያጠራል። ወደፊት ቀድማችሁ ከሮጣችሁ ጽናት ሊያስገኝላችሁ የሚችለውን ነገር ልታጡ ትችላላችሁ። ትዕግስት የእምነት አካል የሆነው ለዚህ ነው። እምነት ከእግዚአብሔር ቀድሞ መሮጥ አይደለም፣ ከእርሱ ጋር በእርሱ ፍጥነት መጓዝ ነው። ጽናት ከእርሱ ጊዜ በፊት እንዳትንቀሳቀሱ ይጠብቃችኋል። ታማኝነትና ጽናት መታዘዝን ፍጹም ያደርጋሉ። ከምቾት በላይ ያለ ፍቅርን ያረጋግጣሉ። ወቅቶች ሲቀየሩ የማይጠፋ እምነትን ይገልጣሉ። ሁሉ ነገር ሲናወጥ ጽናት ይቆማል። ሁሉ ነገር ሲጠፋ ታማኝነት ይኖራል። በእግዚአብሔር ፈቃድ መመላለስ ስለ ምቾት አይደለም፣ ስለሚጸና እምነት ነው እንጂ። ስትጸኑ እግዚአብሔር ይበቃኛል ብላችሁ ታውጃላችሁ። ታማኝ ሆናችሁ ስትቀጥሉ ቃሉ ዋጋ እንዳለው ታሳያላችሁ። የእርሱ ፈቃድ መንገድ ለታማኞች ከባድ አይደለም። የዘላቂ ሰላም፣ የውስጥ ጥንካሬና ለዘላለም የሚኖር የደስታ መንገድ ነው። ወዳጆቼ፣ በእግዚአብሔር ፈቃድ መመላለስ ስለ ፍጹምነት አይደለም፣ ይልቁንስ ራስን ስለ መስጠት ነው። የሚጀምረው ድምፅን በመስማት ነው። በመታዘዝና በእምነት ይቀጥላል። በጽናትና በታማኝነትም ይበስላል። በፈቃዱ ውስጥ የሚወሰድ እያንዳንዱ እርምጃ ልባችሁን ይቀርጻል፣ መንፈሳችሁንም ያጠነክራል። እቅዱ በፍጹም አይዘገይም፣ ያዘጋጃል እንጂ። ስለዚህ መጓዛችሁን ቀጥሉ፣ መታመናችሁን ቀጥሉ እና መታዘዛችሁን ቀጥሉ። ሰላማችሁ፣ ዓላማችሁና ተስፋችሁ የሚገኘው እዚህ ነው። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድትጸልዩ ወይም የእናንተ የእያንዳንዳችሁ ጸሎት እንደሆነ እያስባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አባት ሆይ፣ ሁሉን የምትችል አምላክ፣ ቅዱስ ጻድቅና የማትለወጥ ጽኑ ጌታ፣ አቤቱ ስለ ማንነትህ አመሰግንሃለሁ። በኃይልና በጥበብ ነግሰሃል፣ ምሕረትህም አያልቅም። ጊዜንና ዘላለምን በእጅህ ይዘሃል። እያንዳንዱ እስትንፋስ የአንተ ነው። ከመንገድህ በራኩ ጊዜ እንኳ ስለ ወደድከኝ አመሰግንሃለሁ። በጸጋና በትዕግስት ወደ አንተ ስለመለስከኝ አመሰግንሃለሁ። ልቤን ስለቀረጸው እያንዳንዱ ትምህርትና አንተ ቅርብ መሆንህን ስላስታወሰኝ እያንዳንዱ ቅጽበት አመሰግንሃለሁ። ለነፍሴ ሕይወትን፣ ሰላምንና ዓላማን ስለሚናገረው ቃልህ አመሰግንሃለሁ። አባት ሆይ፣ ከፈቃድህ ለለየኝ ኃጢአት ሁሉ ይቅር በለኝ። ልቤን ከትዕቢት ከፍርሃትና ከጥርጣሬ አንጻው። አንተ ይቅር እንዳልከኝ እኔም ሌሎችን ይቅር እላለሁ። እያንዳንዱን ምሬት፣ ቁስልና በደል እተዋለሁ። በአንተም ፊት ነፃነትን እመርጣለሁ። ጌታ ሆይ፣ ከአመፅ ሁሉ አንጻኝ። በፍጹም ፈቃድህ ውስጥ መመላለስ እፈልጋለሁ። በእኔ መንገድ ሳይሆን በአንተ መንገድ፣ በእኔ ዕቅድ ሳይሆን በአንተ ዕቅድ። ድምፅህን በግልጽ እንድሰማና ያለምንም ማመንታት እንድታዘዝ አስተምረኝ። ልቤ የመንፈስህን መመሪያ እንዲያውቅና እንዲከተል እርዳኝ። ስትናገር ለመስማት ጆሮቼን አሰልጥናቸው። ስታዘኝ ለመታዘዝ እርዳኝ። ሐሳቤ ከእውነትህ ጋር ይወገን፣ እርምጃዬም በቃልህ ይመራ። ምኞቴን፣ ግቤንና ፍርሃቴን ላንተ ሰጣለሁ። ጌታ ሆይ፣ እያንዳንዱ ውሳኔ የአንተ ነው።
እርምጃዬን አቅናልኝ። የምወስደው እያንዳንዱ እርምጃ ደግሞ በሰላምህ ይረጋገጥ። ጌታ ሆይ በሕይወቴ ውስጥ ድምፅህን ለማፈን የሚሞክረውን የግራ መጋባትና የመዘናጋት መንፈስ ሁሉ እንድትሰብር እጠይቃለሁ። ምንም አይነት የሐሰት ድምፅ ወይም ክፋት አያታለኝ። ምንም አይነት የተሳሳተ ምክር ወደ ስህተት አይምራኝ። በኢየሱስ ስም ከቃልህ ጋር የሚቃረን ሐሳብን ሁሉ እቃወማለሁ። በመለኮታዊ ግልጽነትና ጥበብ ውስጥ እንድመላለስ አውጃለሁ። ጌታ ሆይ መንፈስ ቅዱስህ በዘላለም መንገድ ይምራኝ። አንተን ለመታዘዝ ብርታትን እለምናለሁ። እምነቴን የሚፈትኑ ፈተናዎች ሲገጥሙኝ ድፍረትን ስጠኝ። ፈቃድህ ደህንነቴ፣ ዕቅድህ ሰላሜ መሆኑን አስታውሰኝ። መታዘዝ ሸክሜ ሳይሆን ደስታዬ ይሁን። እምነቴ ሲደክም ተስፋህን አስታውሰኝ። ብቻዬን እንደሆንኩ ሲሰማኝ መገኘትህ በፍጹም እንደማይለየኝ አስታውሰኝ። እያንዳንዱ የመታዘዝ ተግባር ወደ አንተ ይበልጥ ያቅርበኝ። አባት ሆይ በዝምታ ውስጥ የሚጸና እምነት እንዲኖረኝ እጸልያለሁ። ውጤቱን ማየት በማልችልበት ጊዜ አንተ አሁንም ተቆጣጣሪ መሆንህን እንዳስታውስ እርዳኝ። በሮች ሲዘጉ ወደ ተሻሉ በሮች እየመራኸኝ እንደሆነ እንዳምን እርዳኝ። ጊዜ ሲዘገይ በአንተ ጊዜ ውስጥ እንዳርፍ እርዳኝ። እምነቴ ይበልጥ ጥልቅና ጠንካራ እንዲሆን ትዕግስት በእኔ ውስጥ ይስራ። በማየው ነገር ሳይሆን በማንነትህ እንድታመን እርዳኝ። በኢየሱስ ስም ምንም አይነት ፍርሃት ወይም ውድቀት በፈቃድህ ውስጥ ያለኝን ጉዞ እንዳያግደው አውጃለሁ። ጌታ ሆይ ስለ ዘገየው ነገር ጥርጣሬና አለመታዘዝ በሕይወቴ ላይ ያለውን ኃይል ስበር። በእያንዳንዱ ማዕበል ላይ ሰላምን፣ በእያንዳንዱ ግራ መጋባት ላይ ግልጽነትን፣ በእያንዳንዱ ድክመት ላይ ደግሞ ጥንካሬን እናገራለሁ። በኢየሱስ ስም ጠላት እንዳያዘናጋኝና ሥጋ እንዳይመራኝ አውጃለሁ። በመንፈስ እንደምመላለስና በድል እንደምኖር አውጃለሁ። ፈቃድህ አቅጣጫዬ፣ እውነትህም መሠረቴ ነው። አባት ሆይ ለደከመውና ለቆሰለው ልቤ ፈውስን አፍስስ። አእምሮዬን ከጭንቀትና ከሐሳብ ፈውስ። ስሜቴን ከመገለልና ከስቃይ ፈውስ። በተሰበረው ማንነቴ ላይ መገኘትህ ይጠግነኝ። በሥጋዬ በአእምሮዬና በመንፈሴ ጥልቅ ፈውስን እቀበላለሁ። እያንዳንዱ በሽታ፣ መከራና ፍርሃት አሁኑኑ በኢየሱስ ስም ኃይሉን ይጣ። ለደከመው ስፍራ ጥንካሬን፣ ለደረቀውም ስፍራ ተስፋን መልስ። በልቤ ውስጥ ሰላም እንደ ወንዝ ይፍሰስ። ጌታ ሆይ የምወዳቸውን ሰዎች ባርክ። በጥበቃህ ጋርዳቸው፣ በፈቃድህ ምራቸው። ልባቸው ለእውነትህ ክፍት ይሁን፣ እርምጃቸውም በእምነት የጸና ይሁን። በፍቅር አንድ አድርገን ወደ አንተና ወደ ፈቃድህ አቅርበን። በረከትህ በቤታችን በሥራችንና በወደፊት ሕይወታችን ላይ ይረፍ። ጌታ ሆይ በዚህ ጸሎት ከተስማሙት ሁሉ ጋር ይህን ጸሎት በፊትህ ስንጸልይ አሁን በአንተ ፊት ለተከፈቱ ለእያንዳንዱ ልቦች አመሰግንሃለሁ። በመስማማት በአንድ ልብ ሆነን እንጸልያለን። ፈቃድህ ፍጹም እንደሆነና ተስፋህም እውነት እንደሆነ እናምናለን። በኢየሱስ ስም በእያንዳንዱ ቤት ድልን፣ በእያንዳንዱ ማዕበል ውስጥ ሰላምን፣ በእያንዳንዱ መዘግየት ውስጥ ትዕግስትን እናውጃለን። በታዛዥነት ለመመላለስ ጥንካሬን፣ ዝምታ ውስጥ ለመታመን እምነትን፣ እስከ መጨረሻውም ታማኝ ሆኖ ለመቆየት ጽናትን እንቀበላለን። መንፈስህ በየቀኑ ይምራን። ሐሳባችንን፣ ቃላችንንና ተግባራችንን ይቅረጽ። በቃልህ ስር የሰደድንና በፍቅርህ ደህንነታችን የተጠበቀ ይሁን። የጠላትን ውሸት ሁሉ፣ የግራ መጋባትን መንፈስ ሁሉ እና በዓላማችን ላይ የተሰራውን መሳሪያ ሁሉ በመቃወም በኢየሱስ ስም በአንድነት እንቆማለን። በኢየሱስ ስም ድልን እናውጃለን። ለሥጋችን ፈውስን፣ ለአእምሮአችን ሰላምን፣ ለጠፋውም ሁሉ መመለስን እንቀበላለን። በፈቃድህ ሙላት ውስጥ በድፍረትና በሰላም እንመላለሳለን። ከፍቅርህ የሚለየን ምንም ነገር እንደሌለ እናውጃለን። ጌታ ሆይ ክብርና ምስጋና ሁሉ ለአንተ ይሁን።
ስለሰማህን ስለመለስክልን አሁንም አንተን በማስቀደም ውስጥ ያለ በረከትህ ስለሚበዛ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ለአንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን፣ አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። እንዲሁም ሌሎች ሀሳብ አስተያየቶቻችሁን ያጋሩን። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ሌሎች ሰዎች ጋር እንዲደርስ አድርጎ ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን እንዲቀላቀሉ እንጋብዛችኋለን። ስለምታደርጉት ሁሉም አይነት ድጋፍ እናመሰግናለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እግዚአብሔር ዘመናችሁን ያለምልም። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።